ዕለታዊ መረጃዎችና ዘገባዎችን ወደ እናንተ አደርሳለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል የተለመዱ ዝርዝር የግንባር መረጃዎች አሉ። በተለያዩ አካባቢዎች ያሉ የውሎ መረጃዎችን ትኩስ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ሁልጊዜም ቻናሉ ቤተሰብ ከሆናችሁ በቀን 2 ጊዜ በሚተላለፉ መርሃ ግብሮች በየ6 ሰዓት ልዩነቱ ያሉ አዳዲስ ክስተቶችና እንዲሁም ደግሞ ረፋድ ላይ የ24 ሰዓት መረጃዎችን ባጭሩ የምትሰሙ ይሆናል። ሁልጊዜም የቻናሉ ቤተሰብ በመሆን አብራችሁን ስላላችሁ በእጅጉን የማመሰግነው። ብዙዎቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ አመሰግናለሁ። ከዛ ባሻገር እንደዚሁ ደግሞ ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ቤተሰብ ብትሆኑና የደወል ምልክቱን ብትጫኑ መረጃዎችና ዘገባዎች ሲለቀቁ የሚደርሷችሁ ይሆናል። በኢሜል በርካታ አስተያየቶችና ጥቆማዎችን አድርሳችሁኛል። ካደረሳችሁ ጥቆማዎች መካከል እንደዚሁ አሁን ያለውን ማህበራዊ ሚዲያ ላይ ያለውን ውዝግብ የተመለከተ ነው። ማህበራዊ ሚዲያ ላይ ያለውን መፈራረጅ በተመለከተ በተመሳሳይ ጥቅምና በተመሳሳይ ጥያቄ ላይ ተመሳሳይ አቋም አለማሳየትና የተናበቡ የተለያዩ ጉዳዮችን በተመለከተ ማህበራዊ ሚዲያ ላይ ያለው ሁኔታ አሁንም የአማራን የፖለቲካ ጥቅሞች ለማስከበር ያለውን የተራራቀ ፍላጎት ያሳያል የሚሉ አስተያየቶችን አቅርባቸዋል። ሌላው እንደዚሁ ከተለያየ ፖለቲካ አቋምና አመለካከት ባሻገር እንደዚሁ አካባቢያዊ ፍረጃዎችንም የተመለከቱ እንደዚሁ እነዚህን ጉዳዮችም በተመለከተ ጉዳዩ ውሎ አድሮ ወደ ሌላ የፖለቲካ ቡድንና ፍረጃ የሚያመዝ ስለሆነ ጥንቃቄ ሊደረግበት ይገባል በሚል በማሳያነት እንግዲህ ይህንን ከትግራይ የፖለቲካ ልሂቃን እንዲሁም ደግሞ ከዛ ባሻገር ካሉት ጭምር በማነጻጸር በኢሜል መልእክት ልካችሁልኛል። በሌላ ጊዜ በተጨባጭ መረጃዎች እመለስበታለሁ። ከዚህ ጋር በተያያዘ በተለይ የአማራ ሕዝብን በተለያየ ጊዜ ሲፈርጁ የነበሩ እንደ ህወሓት የመሰሉ የፕሮፓጋንዳ ማሽን መሳሪያዎች ያወጧቸው የነበሩ የፍረጃ ቃላትን እንዲሁም ደግሞ አክራሪ የኦህዴድ ሰዎች እና የኦሮሞ ብልጽግናና ተያያዥ የአማራን ሕዝብ የፖለቲካ ጥያቄዎች ለመደፍጠጥና የአማራን ሕዝብ በጨቋኝነትና በበዝባዥነት ከሰው ላለፉት 50 ዓመታት እና አሁንም ድረስ ከባድ ዋጋ እያስከፈሉ ያሉ አካላት የሰጧቸውን የፍረጃ ትርክቶች ተቀብለው ራሳቸው አማራዎቹ ሲናገሯቸው እንዲሁም ደግሞ የራሳቸው ሲያደርጓቸው መመልከት ለፖለቲካ አንድነት አደጋ መሆኑን እንደዚሁ ጠቁሟል። ይህንን በተመለከተም እንደዚሁ ሌሎች ማሳያዎችንም ጨምሮ አመሰግናለሁ። በተለያየ አካባቢ ከዚህ ጋር በተያያዘም እንደዚሁ ከድሮና ከአየር ኃይል ስምሪት ጋር በተያያዘም እንደዚሁ ጥቆማዎችን አድርሳችኋል። ጥንቃቄዎችና በተለይ ለህዝቡና ለሲቪሊያን የተለየ ጥንቃቄ ያስፈልጋል የሚለውን መረጃም አድርሳችኋል። እንግዲህ አየር ኃይል በራሱ እግረኛ ሰራዊት ጭምር ነው እንግዲህ ጥቃት እየፈጸመ ያለው እንኳን ለሲቪሊያን ቀርቶ ማለት ነው። በተቋማት እየወደሙ ነው። ከዚህ ጋር በተያያዘ ጥንቃቄዎች ያስፈልጋሉ የሚልም እንደዚሁ አስተያየት አድርሳችሁኛል። አመሰግናለሁ። ወደ አጠቃላይ ወደ መረጃዎቹ ነው የሚሄደው። ሌሎቻችሁን አስተያየቶች እመለስባቸዋለሁ። አሉ መረጃዎች መካከል ዛሬ መነጋገሪያ ከሆኑ ጉዳዮች መካከል ያለውን አሁናዊ ሁኔታና ተገማች ሁኔታዎችን በተመለከተ እንዲሁም ደግሞ የተገኙ መረጃዎችን በማስቀደም የዛሬው የፍርድ ቤት እገዳና የምርጫ ቦርድን ውሳኔ የተመለከቱ አንዳንድ መረጃዎችና ከዚህ ጋር በተያያዘ የፖለቲካ ሚዛንና የፖለቲካ ካርኖ ጉዳዮቹ ድረስ ይቀጥላሉ የሚለውን በተመለከተ የህግ ባለሙያ እንዲሁም ደግሞ ፌዴሬሽን ምክር ቤትና የፌዴራሊዝም እንዲሁም ደግሞ የህግ ባለሙያዎችን ጠይቄ ነበር። በእነዚህ ጉዳዮች ላይ እነሱ የሰጧቸው ምላሾች ጠቅለል ሲሉ አሉ። ከዛ በፊት እንግዲህ በራያ ኮረማ፣ ጠለምት፣ ወልቃይት ምርጫ ይደረጋል የሚለውን የፖለቲካ ውሳኔ በተመለከተ የምርጫ ቦርድን ውሳኔ ይህንን ጉዳይ በተመለከተ ጥያቄዎቹ በፊት ይሄ የፖለቲካ ውሳኔ ወይስ ደግሞ የፍርድ ቤት ውሳኔ ነው የሚለው ጉዳይ ላይ ነው ጉዳዩ መታየት ያለበት የሚል አስተያየት ሰጥተዋል የህግ ባለሙያዎቹ። በዚህ የማንነትና የወሰን ጉዳዮች ላይ ስልጣኑ የማን ነው የሚለው ጉዳይ መታየት አለበት የሚሉ እንደዚሁ አስተያየቶችን ጨምረዋል። አጠቃላይ በዚህ ጉዳይ ላይ ያለው አሁን ፖለቲካዊ ውሳኔ እንጂ የፍርድ ቤትም ወይም ደግሞ እንደሚባለው የህገ መንግስት አጣሪ ጉባኤ የሚባለው እንደዚሁ ጉልበት የሌላቸው ባለፉት 30 ዓመታት የቀርቡ የነበሩ በደቡብ ኢትዮጵያ በተለያዩ አካባቢዎች የነበሩ ጥያቄዎችን ይሄ አጣሪ ጉባኤ ከፖለቲካ ፍላጎት ባሻገር በተናጠል ፌዴሬሽን ምክር ቤትም ሆነ የህገ መንግስት አጣሪ ጉባኤ የሚባለው መርምረው በተናጠል የሰጧቸው የህግን አንቀጾች መሰረት አድርገው የሰጧቸው ውሳኔዎች የሉም የሚል እንደዚሁ አንድ ከአዲስ አበባ ዩኒቨርሲቲ የህግ ባለሙያ ይህንን አድርሰዋል። በዚህ አስተያየት ላይ ጉዳዮቹ በአጠቃላይ የፖለቲካ ፍላጎትና ማዕከላዊ መንግስቱን የተቆጣጠረው አካል በአመዛኙ ፍላጎቶቹን የሚያስተገብሩ ናቸው ብለዋል። ሌላው የኢትዮጵያ የፍርድ ቤቶችና የስልጣን ገደብን በተመለከተም የት ድረስ ነው በሚለው
በተለይ ፍርድ ቤቶቹ የህገ መንግስትና የወሰን የማንነት ጉዳዮች ላይ ስልጣን የሌላቸው እና የህገ መንግስት አጣሪ ጉባኤ የሚባለው ይህንን ጉዳዮች ሲያይ ቆይቷል። እሱ ለፌዴሬሽን ምክር ቤት ያቀርባል። የፌዴሬሽን ምክር ቤት አባላት ይህን ውሳኔ ይወስናሉ። በዚህ መንገድ ነው ሲሄድ የቆየው። ይህ ውሳኔ ሰጥ የቆየው እና ያደረጋቸው ጉዳዮች ከዚህ በፊት ታዩ አሁንም ፖለቲካዊ አቋሞችን እና የፖለቲካ ኃይሎቹ ፍላጎት መሰረት ያደረጉ ናቸው ብለዋል። ከዚህ በመነሳት የካቲት 25 2018 ዓ.ም በሚቀጥለው ሳምንት ማለት ነው በአቤቱታ የሚቀርበው ምርጫ ቦርድ ምላሽ ለመስጠት ለነጌታቸው ረዳ ፓርቲ ጥሪ ማለት ነው ወደ የት ይሄዳል ጉዳዩ የሚል ጥያቄ ማቅረብላቸው ነበረ። ይህንን በተመለከተ በዚህ ወቅት እንግዲህ የምርጫ ቁሳቁሶችን ስርጭት የሚያስተጓጉል ውሳኔ ይወሰናል ብዬ አላስብም ብለዋል አንድ የህግ ባለሙያ። ከፌዴራሊዝም ጋር በተያያዘ እንደዚሁ የትምህርትና ተዛማጅ ተግባራትን የሚሰሩ ባለሙያ ናቸው። ምክር ቤቱ የፌዴሬሽን ምክር ቤት የወሰነው ውሳኔ የፍርድ ቤቱ አግዶ ምርጫ ቦርድ የቁሳቁስ ስርጭት እንዳያደርግ ያግዳል ብዬ አላስብም። ፍርድ ቤቱ ሊያደርግ የሚችለው ወደ ህገ መንግስት አጣሪና ወደ ፌዴሬሽን ምክር ቤት ይመልሰዋል። በዚህ መሰረት ታዝዤ ነው የሚል ምላሽ ይሰጣል። ከዛ በኋላ ደግሞ ያው ፌዴሬሽን ምክር ቤት አካባቢ ያለው የፖለቲካ ውሳኔ ይወሰናል ነው ያሉት። እንግዲህ ይህንን በተመለከተ ያው እንግዲህ የህግ ጉዳይን መሰረት አድርገው ነው በምርጫ ቦርድ ውሳኔ ጌታቸው ረዳ ምን ከሰረ የሚለውን በተመለከተ እንደዚሁ አንስተዋል። ጌታቸው ረዳ ክልላዊ ፓርቲ ነው። ክልላዊ ፓርቲ ይዞ ነው አሁን እየተንቀሳቀሰ ያለው ከህወሓት ጋር ፉክክር ውስጥ የገባው። ጌታቸው ረዳ ክልላዊ ፓርቲ ይዞ አሁን በተጠቀሱትና በደቡብ አፍሪካዊ ሰላም ስምምነት መሰረት ራሱ በተስማማባቸው አካባቢዎች ጭምር ምርጫ መቅረብ የሚችልበት እድል የለም። ባለፈው ሳምንት በምርጫ ቦርድ ደብዳቤ መሰረት ማለት ነው። ከዚህ አንጻር ጌታቸው ሜዳ ላይ ወድቋል። ስለዚህ የጌታቸው ሜዳ ላይ መውደቅ ባይ ዲፎልት ማለት ነው አብይ አህመድ ከፈለገ ውሳኔው ምን ድረስ ይሆናል የሚለውም አብሮ የሚታይ ይሆናል። አብይ ጌታቸውን ላለማጣት እና ወይም ደግሞ የፕሪቶሪያውን ስምምነት ከመጠበቅ አንጻር ምን ያደርጋል የሚለው ጉዳይም አብሮ የሚታይ ይሆናል የሚል አስተያየት ሰጥተዋል። አብይ አህመድ በዚህ ሰዓት እንግዲህ የፖለቲካ ፕሮቶኮል ያስቀድማል ወይስ ደግሞ የህግ ጉዳዮችን ያስቀድማል የሚለው ጉዳይም አብሮ የሚታይ ነው የሚሆነው ብለዋል። አብይ አህመድ እንግዲህ በዚህ ሰዓት የትግራይን ፖለቲካ በጌታቸው ረዳ ስር ለመጠርነፍና የፕሪቶሪያው ሰላም ስምምነት ፈራሚ እሱ ነው እውቅና ያለው በሚል ጌታቸውን አስጠግቶ ይዟል። ጌታቸው ደግሞ በዚህ የምርጫ ቦርድ ውሳኔ ሜዳ ላይ ይቀራል። ምክንያቱም የሚወዳደርበት የምርጫ እንኳ ፕሮቶኮሉን ቢያንስ ፓርቲው በአንድ ዙር ምርጫ መወዳደር አለበት ለመቀጠል ፓርቲ ሆኖ በወረቀት ደረጃ ማለት ነው። ይህንን የሚያደርግበት ቦታ እንኳ የለውም ጌታቸው። ከዚህ አንጻር ምን አይነት የፖለቲካ ውሳኔዎች ሊወሰኑ ይችላሉ አብሮ የሚታይ ነው የሚሆነው። የህግ ባለሙያዎች እንግዲህ ይህንን ብለዋል። በአብይ ፍላጎት እንጂ አንቀጽና የህግ ጉዳዮችን በመጥቀስ ፍርድ ቤቶቹም የመከራከር መብትና እንዲሁም ደግሞ ይህንን የማሳለፍ ውሳኔ ከፍርድ ቤት እስከ ፌዴሬሽን ምክር ቤት እስከ አጣሪ ጉባኤ ድረስ የህገ መንግስት ያሉት አጠቃላይ ከፖለቲካ ውሳኔ የዘለለ ጉልበት አይኖራቸውም የሚል ጠቅላላ ያለ አስተያየት ሰጥተዋል። ይህንን በተመለከተ እንግዲህ የሚሆነውን ቀጣዩ አብረን የምናየው ይሆናል። ወደ ተከዜ ቀጠና የሚወስዱ መረጃዎች ላስከትል። በተከዜ ቀጠና ጠለምት ተፈናቃይ ተብለው ገብተው የነበሩ የህወሓት ታጣቂዎች የነበሩ በተፈናቃይ ስም ተመልሰው የነበሩ ዛሬ በርካቶቹ አካባቢውን ለቀው ወደ ትግራይ ሄደዋል። እንግዲህ ወደ 145 ይሆናሉ በስም ዝርዝር ለኢትዮ ፎከስ ከአካባቢ የደረሱት ወደ ትግራይ ጥሪ ተደርጎላቸው ነው የሄዱት። እነዚህ 145 የሚሆኑት የሚሊሻ አባላት የነበሩ እንዲሁም ደግሞ አመራሮችም የፖሊስ ኮማንደሮችም የነበሩ በተፈናቃይ ስም ወደ አካባቢው ተመልሰው ቆይተዋል። እነዚህ ዛሬ ወደ ትግራይ የሄዱት ጥር 18 2018 ባለፈው በአካባቢው በነበረው ጦርነት በተፈናቃይ ስም ገብተው ለጦር መሳሪያዎችን ሲያዘዋውሩ ጦር መሳሪያ ሲያዘጋጁ የተገኙ 6 የሚሆኑ ጓደኞቻቸው በቁጥጥር ስር ከዋሉ በኋላ በዚህ ምክንያት ነው ህወሓት ጥሪ አድርጎላቸው ተከዜን ተሻግረው ወደ ትግራይ እየሄዱት ብለዋል። እንግዲህ በተፈናቃይ ስም ድጋሚ ሊመጡ ይችላሉ። እንግዲህ በሌላ መንገድ ወታደራዊ ኦፕሬሽን የመፈጸም እቅድ ያላቸው ናቸው ተፈናቃዮቹ በዋናነት ነው የተባለው። ይህንን በተመለከተ በሌላ ዙር ተልኮ ወደ ትግራይ ተጠርተው ከሄዱ በኋላ በቅርቡ ተመልሰው ደግሞ ተፈናቃይ ነን ብለው ሊመጡ ይችላሉ። በአካባቢ ያለው ሁኔታ ይህንን ይመስላል። ተከዜ በዚሁ ቀጠና ተከዜ ቆላ ተንቤን ሰሞኑን ቆም ብሎ የነበረው ወታደራዊ እንቅስቃሴ ዛሬ እንደገና መጀመሩን ነው መረጃዎች የሚገልጹት። ደገብራይ ተብሎ የሚጠራውና ሐምሾ ምድር በምስራቅ ጠለምት ትይዩ ባሉ ተከዜ ማዶ ባሉ የትግራይ አካባቢዎች ቆላ ተንቤን አካባቢ ትይዩ አካባቢዎች አዲስ ወታደራዊ እንቅስቃሴ ያለው ወታደራዊ እንቅስቃሴው በእግረኛና
በመካናይዝድ ጭምር ነው እንቅስቃሴ ያለው። ትላንትና መሻሹን ጀምሮ ነው ህወሓት በአካባቢው ታጣቂዎችን እያንቀሳቀሰው። ከዚህ ጋር በተያያዘ የመካከለኛና የአጭር ርቀት ሮኬቶች ጭምር በሲቪል ተሽከርካሪዎች ከቦታ ቦታ እየተዘዋወሩ መሆኑን ትግራይ አካባቢ ወጡ መረጃዎች ያሳያሉ። በዚህም በዋናነት ወደ ሽሬ ቀጠናና በኤርትራ በዛላምበሳና በራማ በኩል የሚገቡ ወደ ሽሬ ቀጠናና ወደ ራያ መሆኒ አፋር አቅራቢያ እንደዚሁ በሲቪል ተሽከርካሪዎች የጦር መሳሪያዎች እየተጓጓዙ መሆናቸውን የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ሲሄድ ወደ ጃዊ የሚወስድን መረጃ የማስከትለው በአማራ ክልላዊ ዞን ጃዊ የአየር ድብደባ በተፈጸመባቸው ቦታዎች እግረኛ ሰራዊት ስምሪት መደረጉ ነው የተገለጸው። ትላንትና ብሔራዊ ኩምበር ሰዋታምፕ ተብሎ በሚጠሩ አካባቢዎች ተከታታይ ድሮን ድብደባዎች ከተፈጸሙ በኋላ ዛሬ ወደ አካባቢዎቹ እግረኛ ሰራዊት መንቀሳቀሱ ታውቋል። ይህንን ተከትሎ በአካባቢዎቹ ውጥረት መኖሩ ነው የተገለጸው። ሰዋታምፕ በተፈጸመ የድሮን ጥቃት ትምህርት ቤት ወድሟል። ሌሎች አካባቢዎች ላይ በተፈጸመው የድሮን ጥቃት ግን የደረሰው ጉዳት እስካሁን ድረስ በመጣራት ላይ መሆኑ ነው የተገለጸው። በጃዊ ደልጊ፣ ጣቁሳ፣ ቋራ፣ ሻውራ ድረስ ዛሬም ተከታታይ የድሮን ቅኝቶች ለሶስተኛ ቀን ሲደረጉ እንደዋሉ የወጡ መረጃዎች ያሳያሉ። በተመሳሳይ ምስራቅ ጎጃም ሞጣ ቀጠና በተመሳሳይ ዛሬ ረፋድ ጀምሮ የድሮን አሰሳና ቅኝት ተደርጓል ነው የተባለው። እንግዲህ ይህንን የገለጹ የመረጃ ምንጮች በእርግጠኝነት መናገር የሚቻለው በድሮን አሰሳና ቅኝት የተደረገባቸው አካባቢዎች ይህንን ተከትሎ ተከታታይ ድሮን ጥቃቶች ይፈጸማሉ። ስለዚህ ከዚህ አንጻር ህዝብ ጥንቃቄ ሊያደርግ ይገባዋል። ድሮን ቅኝት አድርጎ ጥቃት ያልተፈጸመበት ጊዜ በመቶኛ ሲታይ በጣም ጥቂት ነው። ስለዚህ የድሮን ጥቃቶች ሊፈጸሙ ይችላሉ። ዛሬም እንግዲህ በጃዊ፣ ቋራ፣ አለፋ፣ ጣቁሳ አካባቢዎች የድሮን ስምሪቶች መኖራቸውን የመረጃ ምንጮች ገልጸዋል። ያው እንግዲህ በጠዋት የመረጃ ጊዜያችን የቀድሞ የመከላከያ መምሪያ የፈንጂ ማምከኛ መምሪያ ኃላፊ የነበረው ኮሎኔል አበራዛን ነው ዋቢ በማድረግ የቀረበው ዘገባ ላይ እንግዲህ አሁን አየር ኃይሉ ወደ ሙሉ የአየር ኃይል ውጊያ የገባው በእግረኛ ኃይል ላይ ያለው ሁኔታ መዛባቱን ተከትሎ ነው የሚል ወታደራዊ አስተያየት ሰጥተዋል። ትላንትና መሻሹን ደልጊ ከተማ ጣቁሳ ማለት ነው 5 የድሮን ጥቃቶች ተፈጽመዋል። አንዱ በወታደራዊ ካምፕ ላይ በራሱ በአድማ ብተና በሚሊሻና በመከላከያ ካምፕ ላይ ነው የተፈጸመው። ወደ ሌላው መረጃችን ሲሄድ መከላከያና የአማራ ብልጽግናዎችን የተመለከተ መረጃ ነው። መከላከያ ለቋቸው በወጣው ቦታዎች ተመልሶ እንዲገባ ትዕዛዝ እንዲሰጥልን እንጠይቃለን ብለዋል የአማራ ብልጽግና ባለስልጣናት። አሁን የአማራ ብልጽግና ባለስልጣናት እውነቱን የተጋፈጡ ይመስላል የሚሉት የመረጃ ምንጮቹ መከላከያ ለቆ ከወጣ ክልሉ ይፈርሳል የሚል ግምገማ አቅርበዋል። ስለዚህ መከላከያ ሊወጣ አይገባም፣ መከላከያ ለሌላ ግዳጅ ይፈለጋል፣ በራሳችሁ ጸጥታ ኃይላችሁን ጸጥታ አስከብሩ የሚል ምላሽ እነ ጀነራል መሐመድ ተሰማ ምላሽ ሰጥተዋል ነው የተባለው። ሆኖም የአማራ ብልጽግና ባለስልጣናት የደብረ ታቦር ቀጠና ከሆነው በኋላ የአማራ ብልጽግናዎች መከላከያ ለቆ ቢወጣ እኛም ለቀን እንወጣለን የሚል ምላሽ ነው እየሰጡት። ብልጽግና ይፈርሳል፣ እኛም ለቀን እንወጣለን፣ ቢያንስ እስከ ምርጫ ድረስ መከላከያ ወደ ሁሉም ወረዳዎችና ቀጠናዎች ተመልሶ ሊገባልን ይገባል የሚል ጥያቄ ነው እያቀረቡት። ጀነራል መሐመድ ተሰማ በተገኘበት ስብሰባ ላይ ተነስቷል የተባለው ይህ እንግዲህ ጀነራሉ በእናንተ ኪሳራና በእናንተ ኃላፊነት አለመወጣት ሰራዊቱ ብሔራዊ ግዳጅን አያስተጓጉልም፣ እናንተ ባላችሁ የጸጥታ ኃይል እና ባላችሁ አቅም በሙሉ ተረባርባችሁ ጸጥታችሁን ጠብቁ የሚል ምላሽ ሰጥቷል ነው የተባለው። የአማራ ብልጽግናዎች ግን ይህንን አንቀበልም፣ መከላከያ ለቆ ከወጣ ክልሉ ይፈርሳል፣ የአማራ ብልጽግናም ይፈርሳል፣ ምርጫም አይደረግም የሚል ተማጽኖ አሰምተዋል። እንግዲህ ካሁን በፊት ሩብ ሚሊዮን ሚሊሻ እንዲሁም ደግሞ ምርጥ ሚሊሻ፣ ፓራ ኮማንዶ፣ ልዩ ኃይል በሚል ወደ ግማሽ ሚሊዮን በላይ ኃይል አለን ሲሉ በተደጋጋሚ የቆዩ ቢሆንም አሁን ግን በፋኖን መቋቋም አንችልም፣ መከላከያ ሊወጣ አይገባም፣ መከላከያ ከወጣ ሁሉም እንግዲህ ትልልቆቹን ከተሞች ጨምረው ክልሉ በፋኖ ቁጥጥር ስር ይገባል የሚል ተማጽኖ ነው ያቀረቡት። እንግዲህ በዚህ ላይ ጀነራል መሐመድ ተሰማ ይሄንን እኔ አለለም፣ እኔ ባለውበት ስምሪት ቀጠና ግን መከላከያ ለሌላ ግዳጅ ይጠራል፣ ስለዚህ መከላከያ ይወጣል፣ እናንተ ጠብቁ፣ ሌላውን ውሳኔ ደግሞ ከላይ እንጠብቃለን የሚል ምላሽ ነው እየሰጠው ተብሏል። እንግዲህ ደብረታቦር አካባቢ መከላከያ ለቆ ከወጣ በኋላ በአካባቢው ፋኖ የዞኑ ዋና ከተማ ጭምር በመግባት ውጊያ ማድረጉን ተከትሎ ብልጽግናዎች
ካሁን በፊት መከላከያ ለቆ ይውጣ፣ መከላከያ ለብሔራዊ ግዳጅ እንቀሳቀስ፣ እኛ አካባቢን ጸጥታ እንጠብቃለን ያለው የፋኖ ኃይል ከሚሊሻ አቅም በታች ነው፣ ሚሊሻ ይቋቋመዋል፣ ከሚሊሻ አቅም በላይ አይደለም የሚሉ ተደጋጋሚ ግምገማዎችን ያቀረቡ ቢሆንም አሁን ግን መከላከያ ከወጣ እኛም እንለቃለን፣ ብልጽግናም ይፈርሳል የሚል ተማጽኖ አቅርበዋል ነው እየተባለው። እንግዲህ እስከመቼ ድረስ በመከላከያ መካናይዝድ፣ በመከላከያ ኮማንዶ፣ በመከላከያ አየር ኃይልና እንዲሁም ደግሞ በመከላከያ ከባድና ቀላል መሳሪያዎች ፖለቲካው እየተጠበቀ እግሩን ተክሎ ይቆማል የሚለውን አብረን የምናየው ነው የሚሆነው። በእርግጥ እንግዲህ ብዙ ርቀት መሄድ አያስፈልግም። የሚሊሻ አባላት፣ የአድማ ብተና አባላት በዚህ ከባድ ዋጋና ከፍተኛ ኪሳራ ውስጥ እየገቡ ያሉት የአማራ ብልጽግና የፖለቲካ ግምገማ ችግር ስላለበት ነው። እንግዲህ የፖለቲካ ግምገማ ሲባል ምን ማለት ነው? ያው በተደጋጋሚ የቀረበ ጉዳይ ነው። የፖለቲካ ግምገማ ሲባል የህዝብ ተቀባይነትን መለካት ማለት ነው። የአማራ ብልጽግና ያለው ተቀባይነት ምን ላይ ነው? የአማራ ብልጽግና ተቀባይነት ካጣ ደግሞ በዚህ ሁኔታ ኮማንዶ ወይም ደግሞ የሀገሪቱ ጦር ተሰማርቶ ፖለቲካ ይሰራል ወይ? የት ድረስ ይቀጥላል የሚለው እንግዲህ ከልቂት ያለፈ እስካሁን ድረስ ያተረፈው ነገር የለም። በቅርቡ እንኳ በዚህ በማዕከላዊ ጎንደር አለፋ ሻውራ እንኳ በመቶዎች የሚቆጠሩ የአድማ ብተናና የሚሊሻ አባላት እንደዚሁ ጉዳት አስተናግደዋል። የፖሊስ ኮማንደሮችንና የአድማ ብተና ሻለቃ መሪዎችን ጨምሮ። ይሄ ሁሉ እየሆነ ያለው ለምንድን ነው ከተባለ አሁንም የአማራ ብልጽግና ሰዎች በዋናነት በነገራችን ላይ የጦርነቱን ቀጠና የመገምገም በእርግጥም ስልጣንም ስለሌላቸው ነው። ቢገመግሙም እውነቱን ቢጋፈጡም የእንጀራ ገመዳቸው ላይ እውነቱን ማረጋገጥ አይፈልጉ ይሆናል። አሁን ግን ይህንን አረጋግጠዋል። ከደብረ ታቦሩ ዘመቻ በኋላ የኛ ኃይል ክልሉን የመጠበቅ አቅም የለውም፣ መከላከያ ሰንብቷል። መከላከያ ደግሞ እንግዲህ ከአንዳንድ ቦታዎች ለቆ እየወጣ ነው የሚገኘው። የሚሆነውን አብረን የምናየው ይሆናል። በደብረ ታቦር ቀጠና እንደዚሁ በሁለት ቀናት ብቻ በርካታ ቁጥር ያላቸው የአድማ ብተና አባላት ወደ ፋኖ መቀላቀላቸውንም ዛሬ ወጡ መረጃዎች ያሳያሉ። በአለም ሳጋ አለምበር አቅራቢያ እንደዚሁ ከ27 የሚደርሱ የአድማ ብተና አባላት እንዲሁም ደግሞ በጋሳይ ወደ 14 የሚደርሱ ፎገራ አካባቢ ደግሞ ወደ 14 የሚደርሱ የአድማ ብተና አባላት የነፍስ ወከፍና የቡድን መሳሪያዎችን በመያዝ ወደ ፋኖ ተቀላቅለዋል። ቁጥሩን በተመለከተ የተለያዩ ሀዞች እየወጡ ናቸው። አንዳንዶቹ ቁጥሩን 73 ያደርሱታል። እንግዲህ በአንድ ቀን ብቻ ወደ ፋኖ የተቀላቀሉ ከነዚህ ውስጥ የሻለቃ መሪ ጭምር ይገኙበታል። የቡድን መሳሪያዎች ብሬን፣ መትረጊስ የመሳሰሉትን ይዘው ነው የተቀላቀሉት የሚሉ መረጃዎች ወጥተዋል። እስኪ ወደ አገር ውስጥ መረጃዎች መለሳለሁ። ከኢትዮጵያ ጋር በተያያዘ በአፍሪካ ቀንድ ቀጠና ያለ አጭር መረጃ ወደ እናንተ ላድርስ። የአፍሪካ ቀንድ ቀጠና እንግዲህ የጦር መሳሪያ ማራገፊያ የዓለማችን የቀውስ ማዕከል ከሆነ ሰነባብቷል። ባለፉት 48 ሰዓታት ብቻ በዚህ ቀጠና ከአረብ ኤሚሬትስ እንዲሁም ደግሞ ከምስራቅ አውሮፓ የተነሱ በርካታ የጦር አውሮፕላኖች ወደዚህ ቀጠና የጦር መሳሪያዎችን ሲያራግፉ ነው ያደሩት፣ ኢትዮጵያን ጨምሮ። እንዲሁም ደግሞ ከመካከለኛው ምስራቅም የተነሱ አውሮፕላኖች እንደዚሁ ወደ ሱዳንና ወደ ኢትዮጵያ ምስራቅ አፍሪካ ቀጠና የጦር መሳሪያዎችን ሲያራግፉ አድረዋል። ለምሳሌ ባለፈው 24 ሰዓት ከጦር መሳሪያ ካራገፉ መካከል ከቤላሩስ የተነሱ አውሮፕላኖች ምስራቅ አውሮፓ ማለት ነው አይኤል 62ኤም ተዋጊ አውሮፕላኖችን ጭነው በካርጎ ማለት ነው 6W55 በተባለ የጭነት በረራ ቁጥር የጦር መሳሪያዎችን የጫኑ አውሮፕላኖች በኬንያ ሞምባሳ ካረፉ በኋላ እንደገና ደግሞ ወደ አዲስ አበባ በረዋል። በአዲስ አበባ በኩል ወደ ቻድ በረራ አድርገው የጦር መሳሪያዎችን አራግፈዋል። እንግዲህ እነዚህ አውሮፕላኖች የሳተላይት በረራ መረጃዎች እንደሚያሳዩት፣ ሌላው እንደዚሁ ለአርኤስኤፍ መሳሪያ የጫኑ አውሮፕላኖችም ከኬንያ አዲስ አበባ እንደዚሁ ወደ ቻድ በረራ አድርገዋል። በአረብ ኤሚሬትስ በኩል የቀረበ መሳሪያ ይሄ በ24 ሰዓት ነው። ሌላው አይኤል 76ዲ የጦር መሳሪያ በዚህ የተመዘገቡ የጦር አውሮፕላኖች እንደዚሁ ግብጽ ሱዳን ከግብጽ በመነሳት ወደ ሱዳን አቅራቢያ እነዚህ አውሮፕላኖች ከቱርክ በመነሳት ወደ ካይሮ ከዛም እንደዚሁ ወደ ደቡባዊ ግብጽ በሱዳን አቅራቢያ ወደ ግብጽ ወታደራዊ ቤዝ ጦር መሳሪያ አራግፈዋል። ከቱርክ የተነሱ ማለት ነው ባለፉት 24 ሰዓት። ሌላው ከካይሮ የተነሱ አውሮፕላኖች እንደዚሁ ወደ ፖርት ሱዳን ወደ ምስራቅ ሱዳን የጦር መሳሪያ አራግፈዋል ባለፈው 24 ሰዓት። ሌላው ከቱርክ ኢስታንቡል የተነሱ እንደገና በቀጥታ ወደ ፖርት ሱዳን የጦር መሳሪያ አራግፈዋል። ሌሎቹ እንደዚሁ ከዩናይትድ አረብ ኤሚሬትስ የተነሱ ደግሞ አውሮፕላኖች ጁባ ደቡብ ሱዳን የጦር መሳሪያዎችን አራግፈዋል። ይሄ ለአርኤስኤፍ ሊቀርብ ይችላል ነው
ኤፍፒ 7805 በረራ ቁጥር የተመዘገቡ የጦር አውሮፕላን ካርጎዎች ማለት ነው። ሌላው ከናይሮቢ ቦሳሶ ወደ ሶማሊያ ወደ ፑንትላንድ ማለት ነው የጦር መሳሪያም እንደዚሁ ከኬንያ ተነስቶ ናይሮቢ ተራግፏል ነው የተባለው። እንግዲህ ባጭሩ በ24 ሰዓት ብቻ በዚህ ቀጠና በኢትዮጵያ ዙሪያ የጦር መሳሪያ እየተራገፈ ያለባቸው ቀጠናና ከሱዳን ጦርነት ጋር በተያያዘ እንደዚሁ በርካታ ሀገራት ዩናይትድ አረብ ኤሚሬትስ በዋናነት ወደዚህ ቀጠና ከፍተኛ የጦር መሳሪያ እያስገቡ ነው የሚገኘው። ሌላው ዩናይትድ አረብ ኤሚሬትስ ለኢትዮጵያ ዘርፈ ብዙ ጥቅም አላቸው የተባሉ ወታደራዊ ተሽከርካሪዎችን እንደዚሁ በድጋፍ መስጠቷ ነው የታወቀው። ከፊሎቹ ወደ አርኤስኤፍ ሊተላለፉ ይችላሉ ተብሏል። ተሽከርካሪዎቹ 4 ሜትር በ4 ሜትር ስፋት ያላቸው ሲሆን ከሳተላይት መረጃ እስከ መሰብሰብ እንዲሁም ደግሞ ሮኬቶችንና አጫጭር ሚሳይሎችን እስከ ማስወንጨፍ ድረስ ዘርፈ ብዙ ጥቅም ያላቸው ኤምሲኤቪ ቲዮንቲ የተባሉ የሚጠሩ ወታደራዊ ተሽከርካሪዎች እንደሆኑ ነው መረጃዎቹ የሚያሳዩት። እንግዲህ በዚህ ቀጠና በሱዳን፣ በኢትዮጵያ እንዲሁም ደግሞ በሌሎቹ የሶማሊያና የሊቢያ ምስራቅ ሊቢያ ቀጠናዎች በቻድና በአካባቢው በሚደረጉ የጦር መሳሪያዎችና በሚደረጉ ውጊያዎች ላይ በቀጥታም ሆነ በተዘዋዋሪ አረብ ኤሚሬትስ አለችበት። እንግዲህ የዚህ ቀጠና ሁኔታ ይህንን ነው የሚያሳየው። መረጃዎችን አስከትላለሁኝ። ወደ ደጋዳሞት የሚወስደን መረጃ ነው የማስከትለው። በደጋዳሞት በተፈጸመ ድንገተኛ ጥቃት ወታደራዊ ሰብአዊና ቁሳዊ ኪሳራ ደርሷል የሚል መረጃም እንደዚሁ ወጥቷል። መነሻውን ከፈረስ ቤት ከተማ በማድረግ ለዘመቻና አሰሳ ወደ አረፋ ጊዮርጊስ ተብሎ ወደሚጠራ ቀበሌ ሲንቀሳቀስ በነበረ መከላከያ ላይ ሰላማንባ ተብሎ በሚጠራ ቦታ ድንገተኛ የደፈጣ ጥቃት ተፈጽሞ ነው ጉዳት እየደረሰው። ይህንን ተከትሎ ለአንድ ሰዓት የቆየ ውጊያ በአካባቢው ተደርጎ ነበር የሚሉት የመረጃ ምንጮች፣ በደፈጣ ጥቃቱም ሆነ በተደረገው ውጊያ የደረሰው ጉዳት ግን በዝርዝር አልታወቀም። ሌላው እንደዚሁ ከህወሓት ጋር የተያያዘ መረጃ ነው። ሀራ መሬት እየተባለ በሚገኘው ቀጠና የሚገኙ የህወሓት ታጣቂዎች እና ማህበራዊ ሚዲያ አንቂዎች አሁን ተመልሰው ወደ ህወሓት እየተቀላቀሉ መሆናቸውን መረጃዎች ያሳያሉ። በአፋር የሚገኘው ሀራ መሬት ተብሎ ከሚጠራው ታጣቂ ቡድኖች መካከል የታጣቂ ቡድኑ መስራችና የመጀመሪያው የሀራ መሬት ዘማች ከሆኑት መካከል ዛሬ የተወሰኑት ለህወሓት ተመልሰው እጅ ሰጥተዋል ነው የተባለው። ይህ እንግዲህ ብልጽግና ከፍተኛ ኢንቨስትመንት ያፈሰሰበትና የትግራይን ፖለቲካ በወታደራዊና እንዲሁም ደግሞ በፓርቲ ፖለቲካ ለሁለት ከፍልበታለሁ በሚል ነጌታቸው ረዳ ካደራጁት ታጣቂ ውስጥ አንዳንዶቹ ወደ ህወሓት ወደ ቀደመ እናታቸው እየተመለሱ ነው የሚሉ መረጃዎች እየወጡ ነው የሚገኙት። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ የዛሬ የካቲት 19 2018 ዓ.ም ዋና ዋና መረጃዎች እነዚህ ናቸው።